መጽሐፈ ምሳሌ ምዕራፍ 10 የሰሎሞን ምሳሌዎች። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን ለእናቱ ኀዘን ነው። በኃጢአት የተገኘ መዝገብ ጥቅም የለውም፣ ጽድቅ ግን ከሞት ያድናል። እግዚአብሔር የጻድቁን ነፍስ አያስርብም፣ የኀጥኣንን ምኞት ግን ይገለብጣል። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። በበጋ የሚያከማች ልጅ አስተዋይ ነው፣ በመከር የሚተኛ ግን እርሱ ራሱን ያስነውራል። በረከት በጻድቅ ራስ ላይ ነው፣ የኀጥኣንን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው፣ የኀጥኣን ስም ግን ይጠፋል። በልቡ ጠቢብ የሆነ ትእዛዝን ይቀበላል፣ በከንፈሩ የሚሰንፍ ግን ይወድቃል። ያለ ነውር የሚሄድ ተማምኖ ይሄዳል፣ መንገዱን የሚያጣምም ግን ይታወቃል። በዓይኑ የሚጠቅስ መከራን ያመጣል፣ ደፍሮ የሚገሥጽ ግን ሰላምን ያደርጋል። የጻድቅ አፍ የሕይወት ምንጭ ናት፣ የኀጥኣንን አፍ ግን ግፍ ይከድነዋል። ጥል ክርክርን ታስነሳለች፣ ፍቅር ግን ኀጢአትን ሁሉ ትከድናለች። በብልሃተኛ ከንፈር ጥበብ ትገኛለች፣ በትር ግን አእምሮ ለጐደለው ሰው ጀርባ ነው። ጠቢባን ዕውቀትን ይሸሽጋሉ፣ የሰነፍ አፍ ግን ለጥፋት ይቀርባል። የባለጠጋ ሀብት ለእርሱ የጸናች ከተማ ናት፣ የድሆች ጥፋት ድህነታቸው ነው። የጻድቅ ደመወዝ ለሕይወት ነው፣ የኀጥእ ፍሬ ግን ለኀጢአት ነው። ተግሣጽን የሚጠብቅ በሕይወት መንገድ ይሄዳል፣ ዘለፋን የሚተው ግን ይስታል። ጥልን የሚከድን ሐሰተኛ ከንፈር አለው፣ ሐሜትንም የሚገልጥ ሰነፍ ነው። በቃል ብዛት ውስጥ ኀጢአት ሳይኖር አይቀርም፣ ከንፈሩን የሚገታ ግን አስተዋይ ነው። የጻድቅ ምላስ የተፈተነ ብር ነው፣ የኀጥኣን ልብ ግን ምናምን ነው። የጻድቅ ከንፈሮች ብዙ ሰዎችን ይመግባሉ፣ ሰነፎች ግን ከልባቸው ጕድለት የተነሣ ይሞታሉ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ኀዘንንም ከእርሷ ጋር አይጨምርም። ክፉ ነገር ማድረግ ለሰነፍ ሰው ጨዋታ ነው፣ እንዲሁም ጥበብ ለአስተዋይ ነው። የኀጥእ ሰው ፍርሃት በላዩ ይመጣበታል፣ ለጻድቃንም ምኞታቸው ትሰጣቸዋለች። አውሎ ነፋስ ሲያልፍ ኀጥእ አይገኝም፣ ጻድቅ ግን የዘላለም መሠረት ነው። ሆምጣጤ ጥርስን ጢስም ዓይንን እንደሚጐዳ እንዲሁም ታካች ለላኩት። እግዚአብሔርን መፍራት ዘመንን ታረዝማለች፣ የኀጥኣን ዕድሜ ግን ታጥራለች። የጻድቃን አለኝታ ደስታ ነው፣ የኀጥኣን ተስፋ ግን ይጠፋል። የእግዚአብሔር መንገድ ያለ ነውር ለሚሄድ አምባ ነው፣ ጥፋት ግን ክፋትን ለሚያደርጉ። ጻድቃን ለዘላለም አይናወጡም፣ ኀጥኣን ግን በምድር ላይ አይቀመጡም። የጻድቅ አፍ ጥበብን ይናገራል፣ ጠማማ ምላስ ግን ትቈረጣለች። የጻድቅ ከንፈሮች ደስ የሚያሰኝ ነገርን ያውቃሉ፣ የኀጥኣን አፍ ግን ጠማማ ነው።